በልዩ ልዩ የበጎ አድራጎት ስራዎች ከሰሞኑ እጅግ መነጋገሪያ ሆኖ የሰነበተው ታዳጊው ቲክቶከር ታኩር ወደ እስር ቤት እንደተወሰደና በፖሊስ ቁጥጥር ስር እንደዋለ በስፋት በልዩ ልዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ተመልክተናል። ከዚሁ ጋር ተገናኝቶ እውነታው ምንድነው? ታኩር የእውነት ታስሯልን? የሚለውን ጥያቄ አንስተን ትክክለኛው መረጃ ልንነግራችሁ ወደናል። ከዚሁ ጋር ተገናኝቶ እናቱ እያለቀሱ እንደሰነበቱም መረጃዎችን አግኝተናል። ለምን ይሆን እናቱ ያለቀሱት? ይህንንም ወደ እናንተም እናደርሳለን። ከሰሞኑ በአድዋ ከተማ 5 ታዳጊ ህፃናት በአንድ ቤት ውስጥ ህይወታቸው አልፎ መገኘቱን ያገኘነው መረጃም ያመላክታል። ምን አጋጠማቸው? ምንድነው የተፈጠረው? እንዲህ የ5 ህፃናትን ነፍስ የቀጠፈው ድንገተኛ ነገር ምን ይሆን? በዝርዝር እንነግራችኋለን። የቴዲ አፍሮ፣ የአስቴር አወቀም፣ የይሁኔ በላይ የሌሎችም ታዋቂ ድምፃውያንን ሙዚቃ በማቀናበር ድንቅ የሆነ ችሎታውን ያሳየን ሙዚቀኛ ዳዊት ጥላሁን የባለቤቱን ፎቶና ስጦታዎች የቆሻሻ መጣያ ውስጥ ሲጥል መታየቱ እጅግ አነጋጋሪ ሆኗል። ስለነበረን የድራማ ጊዜ እያመሰገንን ቆሻሻ መጣያችን ምን ተፈጠረ? ምንድነው ያጋጠመው? ከዚህ ጋር ተገናኝቶ ዳዊት የለቀቀው አነጋጋሪ ቪዲዮ ምንድነው? ይህንንም ወደ እናንተ እናደርሳለን። በዛሬው ዕለት አዲስ አበባ አዋሬ እየተባለ በሚጠራው አካባቢ ላይ ከ7ኛ ፎቅ ላይ አንድ ታዳጊ ህፃን ህይወቱ እንደተረፈም ተነግሯል። ምንድነው የተፈጠረው? ህፃኑ 7ኛ ፎቅ ላይ ተንጠላጥሎ ሰዎች አጀብ ጉድ እያሉ እንዲያያለቀሱ ከበው ህይወቱን ያተረፉበት አጋጣሚ እንዴት ነበር? እንዴትስ ሊተርፍ ቻለ? እንመለከተዋለን ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን እነዚህን መረጃዎች በተከታታይ ወደ እናንተ ለማድረስ ነው የተገናኘ ነው። ጌታቸው በላይ ደግሞ መሰናዶቹን ወደ እናንተ አቀርባለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። በቀጥታ ወደ ዝግጅቶቹ እንሻገር። ከወሎ መዲና ደሴ ከተማ ተወልዶ ያደገው በበርካታ የደህንነት መንገድ አልፎ የዛሬውን ስኬቱን መቀላቀል የቻለው ታዳጊው ቲክቶከር ታኩር ከሰሞኑ እጅግ አነጋጋሪ ሆኖ እንደሰነበተ እናስታውሳለን። እኛም ቀደም ብለን ባጋራናችሁ ቪዲዮ መሰረት ታኩር ለደብረ ብርሃን ተፈናቃዮች ባደረገው የገንዘብ ማሰባሰብ ሂደት ውስጥ እጅግ በርካታ አድናቆትን እንዳገኘና በርካታ ኢትዮጵያንም ምስጋናቸውን ሲያደርሱለት እንደነበር ነግረናችሁ ነበርም። ከዚሁ ከእርዳታ ማሰባሰብ ሂደቱ ጋር በተገናኘ ታዲያ ከሰሞኑ እጅግ ያልተጠበቁ ዜናዎች በስፋት በማህበራዊ ሚዲያ ላይ ሲሰራጩ ተመልክተናል። መረጃዎቹ በእርግጥም የሐሰት ናቸው። ከነዚህ መረጃዎች መካከል ታኩር ወደ እስር ቤት ገባ፣ በፖሊስ ቁጥጥር ስር ዋለ የሚሉ አሳዛኝ መረጃዎች ታይተውበታል። እነዚህ የሐሰተኛ መረጃዎች እንደሚጠቁሙት ከሆነ ታዲያ ታኩር እባካችሁ ድረሱልኝ የሚል መልእክቱንም ጭምር አስተላልፈዋል የሚሉ ነበሩ። እውነታው ግን ሌላ ሆኖ ተገኝቷል። የተለያዩ መረጃዎችን በቲክቶክ በኩል የሚያጋራን ብሩኬ ፋክት የተሰኘም የቲክቶክ አካውንት ባለቤት የሆነው ወጣቱ ታኩርን አግኝቸው በዚህ ጉዳይ ላይ ምላሽ ሰጥቶኛል ሲል ሐሳቡን አስቀምጧል። ምን አለ? ተመልከቱት። ሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው
ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። እንደሰማችሁት ታኩር ታሰረ የተባለው ነገር የሐሰተኛ ቢሆንም ከዚሁ ጋር ተገናኝቶ ግን እየተወሩ ያሉ ወሬዎች ግን ለቤተሰቡና በተለይ ደግሞ ለእናቱ ከፍተኛ ጭንቀት በመፍጠሩ እሳቸውም እያለቀሱ እንደሰነበቱ ነው ከዚህ መረጃ ላይ ለመረዳት የቻልነው። ስለዚህ ሐሰተኛ መረጃዎች ምን ያህል ከፍተኛ ተጽዕኖ እንዳላቸው ከዚህ ለመገንዘብ እንችላለን። እንዲህ አይነት የተሳሳተ መረጃ የምታደርሱ ሰዎች ባካችሁ ጥንቃቄ አድርጉ ለማለት እንወዳለን። ወደ ሁለተኛው መረጃችን እንሻገር። ከሰሞኑ በአድዋ ከተማ በአንድ ቤት ውስጥ 5 ታዳጊ ህፃናት በአንድ ጊዜ ህይወታቸው አልፎ መገኘቱ እጅግ አነጋጋሪ ነበር። ምንድነው የተፈጠረው? ምንድነው ያጋጠማቸው የሚለውን እንንገራችሁ አስከተለ። ታህሳስ 19 ቀን 2018 ዓ.ም በከተማችን በአድዋ በአሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ ነው በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ህፃናት ህይወት ማለፉም የተገለጸው ማለት ነው። ይህንንም ያጋራን የአድዋ ከተማ አስተዳደር ነው። ህፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ታፍነው በድንገት ህይወታቸው ሊያልፍ ችሏል ይላል መረጃው። ከነዚህ መካከል 3ቱ ህፃናት የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች እንደሆኑም ነው የተጠቆመው። የአድዋ ከተማ አስተዳደር መላው የከተማዋ ነዋሪዎች በዚህ ድንገተኛም ልብ የሚሰብር መርዶም የተሰማቸውን ጥልቅ ሐዘን እየገለጹም ለወላጆች ለቤተሰቦችና ለወዳጅ ዘመድ መጽናናትን ብርታትን እንመኛለን የሚል ሐሳብ ቀርቦበታል በመረጃው ላይ። በዚህም አስቸጋሪ ወቅት በስፍራው ተገኝታችሁ አስፈላጊውን ድጋፍና ትብብር ላደረጋችሁ ለአድዋ ከተማ ፖሊስ አባላትና ለከተማችን ወጣቶች በሙሉ ምስጋናችን የላቀ ነው በማለት የአድዋ ከተማም የመረጃና ኮሚኒኬሽን ጽሕፈት ቤት እንዲህ አጋርቶናል። በእንዲህ አይነት አጋጣሚ በተለያየ ጊዜ የተለያዩ ወገኖቻችን ህይወታቸው ሲያልፍ እንሰማለን። አሁን ደግሞ ከሰሞኑ የተሰማው ነገር እጅግ የሚያሳዝን ነው። ስለዚህም የከሰልና ሌሎች ተቀጣጣይ የሆኑ ነገሮችን በቤት ውስጥ በምናደርግበት ጊዜ ከፍተኛ የሆነ ጥንቃቄ ልናደርግ እንደሚገባ በርና መስኮት ከፍተን አስፈላጊውን ነገር ማድረግ እንዳለብን ከዚህ መገንዘብ ይኖርብናል ማለት ነው። አሁን ደግሞ ታዋቂውን የሙዚቃ አቀናባሪ የተመለከተውን መረጃ አስከትለን እናደርሳችኋለን። እውቁና ተወዳጁ ሙዚቀኛ ዳዊት ጥላሁን በኢትዮጵያ የሙዚቃ ታሪክ ውስጥ እጅግ ትልልቅ ስራዎችን ከሰሩና ታላላቅ የሙዚቃ ሰዎች ጋር አብሮ በመስራት ለኢትዮጵያም የሙዚቃ ኢንዱስትሪና እድገት ከፍተኛ አሻራ ካሳረፉ መካከል የምንመድበው ነው። ከ20 ዓመታት በዚህ የሙዚቃ ሙያ ውስጥ ከፍተኛ ግልጋሎት እንዳደረገም ይነገርለታል። ከታዋቂ አርቲስቶች ጋር ከሙዚቀኞች እንዲሁም ከሌሎች ባለሙያዎች ጋር ጥሩ የሚባል ግንኙነት የነበረው ሰው እንደነበርም መረጃዎች ይጠቁማሉ። ታዋቂው ዳዊት ጥላሁን እጅግ የሚወደድ የሚከበር የሙዚቃ አቀናባሪ እንዲሁም ዜማ ደራሲ እንደሆነ ይነገርለታል። ዳዊት ለህዝብ ካደረሳቸው ውብ ቅንብሮች መካከል ደግሞ የቴዎድሮስ ካሳሁን ቴዲ አፍሮም ያስተሰርያል የተሰኘው ሙዚቃ፣ የሰማህ በለው እያበልያ፣ ይሁኔ በላይ፣ ዘንገና፣ አብዱኪያር፣ ምነው ሸዋ፣ አብርሃም ገብረመድን፣ ተደቢሰ፣ ጎሳይ ተስፋዬ፣ ላሊበላ፣ አስቴር አወቀ፣ ጨጨሆ፣ ይርዳው ጤናው፣ የገጠር ቴምርነሽና ሌሎችንም የታዋቂ ሰዎች ሙዚቃዎችን በማቀናበር ለህዝብ ማድረስ የቻለ ታዋቂ ሰው ነው። ይህ ተወዳጅ የሙዚቃ ባለሙያ ታዲያ ከሰሞኑ እጅግ በሚያሳዝን ሁኔታ ከትዳር ህይወቱ ጋር በተገናኘ ከባድ ነገር እንደገጠመው የሚያመላክት አንድ ቪዲዮ በማህበራዊ ሚዲያ ላይ አሰራጭቶ ተመልክተናል። ይህንን ቪዲዮ የተመለከቱ ሁሉ እጅግ ደንግጠው የተለያዩ አስተያየቶችንም ሲሰጡ ተመልክተናል። ምንድነው የተፈጠረው? ያጋራን ቪዲዮስ ምንድነው? እስኪ በዚህ እንመልከተው። ስለነበረን የድራማ ጊዜ እያመሰገንን ቆሻሻ መጣያችን ነው።
እዚህ ውስጥ ያለው በሙሉ I am so happy to have you in my life. መልካም ፋሲካ ውስጥ ምናምን ያንተ ቤት you my life ከነ ድራማው እኛ ደግሞ የድራማ ሰዎች አይደለንምና ቀጣለ የአክሽን ሰዎች ነንና ወደ አክሽን እንገባለን። ይህንን ቪዲዮ አስመልክቶ ዘሀበሻ በመረጃ ሲያካፍለን እንዲህ ይላል። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በርካታ ተወዳጅ ዜማዎችን በማቀናበር የሚታወቀው ዳዊት ጥላሁን ከ3 ዓመታት በፊት በደማቅ ስነ ስርዓት ባለቤቱን ካገባ በኋላም ጽዮን ተፈሪ ጋር ያለውን የጋብቻ ሁኔታን በከፍተኛ ውዝግብ ማጠናቀቁን የሚያሳይ ቪዲዮ አጋርቶናል ይለዋል። አቀናባሪው በማህበራዊ ሚዲያ ገጹ ላይ በለቀቀው በዚህ አነጋጋሪ በሆነ ቪዲዮ ላይም የሰርግ ፎቶግራፎቹን፣ ማስታወሻዎቹንና የተለያዩ የፍቅር ስጦታዎችን ወደ ቆሻሻ መጣያ ውስጥ ሲጨምር ይታያል ይለዋል። ዳዊት በቪዲዮ ላይ በሚያሳየው ንግግሩም ትዳሩን ወይም አብሮነቱን ድራማና ፊልም ሲልም ገልጾታል። አሁን ወደ አክሽን ወይም ተግባር እንደገባ በመግለጽም ንብረቱንም ሲያስወግድ እንዲሁ ታይቷል ብሎታል። በቪዲዮ ላይ ዳዊት የሰርግ ፎቶዎችንና በላያቸው ላይ ያለውን አንቺ ህይወቴ ነሽ የሚል ጽሑፍ ያለባቸውን የፍቅር ጊዜ ስጦታዎችን አያይዞ ሲናገርም የነበረውን ጊዜ እንደ መድረክ ትወና ወይም ድራማ እንደቆጠረውም ታይቷል ሲል ነው ዘሀበሻ የሚጨምረው። ስለነበረን የድራማ ጊዜ እያመሰገንን ይህ ቆሻሻ መጣያችን ነው፣ እኛ ደግሞ የድራማ ሰዎች አይደለንምና ወደ አክሽን ወደ ተግባር እንገባለን ሲልም ይናገራል። ቀደም ሲል ሳሎን ተቀምጠው የነበሩትን የሰርግ ፎቶዎችን በፌስታል እያወጣ ወደ ቆሻሻ ሲጨምርም ይታያል። ዳዊት በንግግሩ ውስጥም የተጠቀመው ከባድ ንጽጽር የሰዎችን መለወጥም የተመለከተ ነው ብሎታል ዘሀበሻም። ዳዊት በሐሳቡ ላይ ሲናገር ባለቤቱ ሙሉ ለሙሉና በማይመለስ ሁኔታ ተለውጣብኛለች የሚል ሐሳቡን በዚህ ቪዲዮ ላይ እንዳኖረም ነው የዘሀበሻ መረጃም የሚያመላክተው። በሙዚቀኛውና በትዳሩ ላይ የተፈጠረው ነገር እጅግ የሚያሳዝን ነገር ቢሆንም ነገር ግን እንደ ታዋቂ ሰው እንደ ኪነጥበብ ሰው ስለሱ መስማት ያለብንን እንዲሁም አነጋጋሪ የሆነ ነገርም በመሆኑ ወደ እናንተ እንዲህ አደርሰናል። አሁን ወደ ተከታዩ መረጃችን እንሻገር። በአዲስ አበባ ከተማ አቧሪ እየተባለ በሚጠራው ሰፈር ውስጥ ኦቪድ ኮንዶሚኒየም ላይ የተከሰተ አስደንጋጭ ግን ደግሞ አስደሳች ክስተት ሲል ይህንን ያገኘነውን መረጃ ጉርሻ ገጽ አካፍሎናል። ዛሬ ረፋድ 4 ሰዓት ገደማ አቧሪ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን አይን ያፈጠጠና ልብንም በእጅጉም ያንጠለጠለ አሳዛኝ አደጋ ተከስቶ ነበር ሲልም ይጨምራል። አንድ ህፃን በምንና እንዴት በሆነ ሁኔታ ወደ መስኮት እንደወጣ ባይታወቅም በ7ኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል ሲልም ነው መረጃው የሚጨምረው። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠው ተጨንቀው የህፃኑን መውደቅ ሲጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ ሳይመለከቱ ቤቱ ተቆልፎ ስለነበርም በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በመረባረብ በተአምር ከሞት ሊያድኑት ችሏል ይላል። ዛሬ በአቧሬ በተፈጠረው ነገር ላይ የፈጣሪ ተአምር የወጣቶቹ ርብርብ ተጨምሮበት ንጹህ ነፍስን ለመታደግ ተችሏል ብሎታል ጉርሻም። እንዲህ አይነቱ አጋጣሚ እጅግ ከባድና የሚያሳቅቅ ነው። ህፃኑ እንኳንም ፈጣሪ አተረፈው ብለን ነገር ግን ከፍተኛ ህንፃ ላይ የምንኖር ሰዎች ከፍተኛ ጥንቃቄ ልናደርግ እንደሚገባ መስኮት፣ በርና ሌሎችም አይነት ነገሮችን በመቆለፍ ጥንቃቄ በማድረግ ህፃናትን ከእንዲህ አይነት ከባድ ነገር መከላከል እንደሚጠበቅብን ከዚህ መረጃ ላይ ለመገንዘብ ለመረዳት እንዲሁም ለመማር ችለናል ማለት ነው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እንዲህ መሰናዶችን አዘጋጅተን ወደ እናንተ አቅርበንላችኋል። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም ኮሜንት ላይ አኑሩልን። ቸር ቆዩልን።
ነው።